የሚሞክሩ ጸረ ማርያሞች ተረፋ አይሁዶች ዛሬ በስተውብናል። በየመንደሩ በየኬላው በየባስቴሽኑ በስተዋል። የሚያውኳችሁ ይቆረጡልኝ የሚረብሿችሁ ከእውነተኛው መርከብ ሊያስወጡ የሚሞክሩ ከድንግል ማርያም ፍቅር ሊያርቁ የሚሞክሩ ይቆረጥ። ማርያም ሆይ ሞትሽ ረፍትሽ ሰርግን ይመስላል። እውነት ነው። ቅዱሳን መላእክት እልፍ አእላፋት መላእክት አጅበዋት በቅዱስ ያሬድ ዜማ በይባቤ በዝማሬ። የአጋንንት ኃይል የተገጠመለት ሰው ድንግል ማርያምን ማየት አይችልም። ክብሯን ማየት አይችልም። ትንሣኤዋን ማየት አይችልም። እኛ ግን ማየት እንችላለን። ልዩነቱ እዚህ ጋር ነው። እግዚአብሔር አምላክ መጪው ዘመን 2019 የጠመመ የሚቀናበት፣ የጎደለ የሚሞላበት፣ የጨለመ የሚበራበት፣ የተዘጋው ነገር ሁሉ የሚከፈትበት ዘመን ያርግላችሁ። ታሪካችሁ የሚቀየርበት ዘመን ያርግላችሁ። በሱባኤ የተማጸናችሁ፣ ያለቀሳችሁ፣ የጾማችሁ፣ የጸለያችሁ ድንግል ማርያም በምህረት በሰላም ወደ እያንዳንዳችሁ ቤት ትምጣላችሁ። የአምላክ እናት እርገቷን ለመነጋገር ተሰባስበን የእመቤታችን እርገት እመቤታችን ተነሳች አረገች ስንል የሚታወኩና የታወኩ ብዙ አሉ በሀገራችን። ትንሣኤዋን እርገቷን የሚጠራጠሩ በእመቤታችን ትንሣኤ አረገች ስንል አይናቸው ደም የሚለብስ የእመቤታችን ትንሣኤ የሚጠራጠሩ አላረገችም የሚሉ ድፍረት የሚናገር የሽንገላ አንደበት ዲዳ ይሆናል። ወገኖች እግዚአብሔር ስለ እናቱ ያዝናል፣ ስለ እናቱ ይቆረቆራል፣ ስለ እናቱ ክብር ይጨነቃል። ማን ነው እናቱ ስትነቀፍበት የሚደሰት? ማን ነው እናቱ በሰው ዘንድ ምናምንቴ ሆና ስትታይ ደስ የሚለው? ጌታችን ኢየሱስ ክርስቶስ ይህንን አንገቱ የደነደነ ልቡ ያበጠ ትዕቢተኛ ነው። በጉልበቱ ተመክቶ የመጣውን እኔ ወንዱን የጀግናው አለ እለያለሁማ አስክሬኗ አፈር አይቀምስም። ለሷ ለነዚህ መሰባሰብ አያስፈልግም። ለዚህ ነው እንደጠራችሁ እኔ በቃ የለ እንደ ብሎ ሄዶ የአልጋው ሽኮር ቢነካው መልአኩ መጥቶ እጁን ቢቆርጠው ወደ ልቡ ተመለሰና እውነትም የአምላክ እናት ነች። ከግንድ ጋር ያላትም ልጅ አላታ፣ የሚያስከብር ልጅ አላት። ከመሆኑ በፊት ነበር መጨነቅ፣ ጉዳት ከመድረሱ በፊት ነበረ እንጂ ማመን። ምልክትን ካዩ በኋላ ማመን ምን ትርጉም አለው? ይሄ ሰው እጁ ሲቆረጥ ግን አመነ። ምን አለ? እውነትም የአምላክ እናት ነች። ወዲያው እናታችን ቅድስት ድንግል ማርያም የሰውን ውድቀት፣ የሰውን ሐዘን፣ የሰውን ስብራት ማትፈልግ የዛን ትዕቢተኛ እጅ ቀጠለችለት። አዛኝቱ አይደለች ወገኖቼ? ዛሬም በብዙ ነገር ሕይወታችን የተቆረጠብን ሰዎች እንኖራለን። ብዙ እቅዳችን፣ ብዙ ዓላማችን የተበላሸብን እንኖራለን። እቅዳችንን ዓላማችንን ድንግል ማርያም እሷ ታሳካል ወገኖች፣ አሜን። እሷ ታሳካል። በዚህ ጊዜ ልጇ ወዳጇ ጌታችን ኢየሱስ ክርስቶስ ከዮሐንስ ጋር በደመና ነጥቆ በገነት ከዕፀ ሕይወት ስር አኖራት። የማንም የሽፍታ መጫወቻ መሆን አትችልም እናቴ፣ የማንም ትዕቢተኛ መዘባበቻ አትሆንም አለ። እያዩ ጌታችን ኢየሱስ ክርስቶስ ነጥቆ ከቅዱስ ዮሐንስ ያ ታማኙ ሰው በጠፋ ጊዜ ሰው ሆኖ የተገኘ የአምላክን እናት ያረጋጋ፣ የአምላክን እናት ያጽናና ያ ተሸላሚው ቅዱስ ዮሐንስ አሁንም ያልተለያት ቅዱስ ዮሐንስ አንተም አለ
ማረፊያዋን ሳታይ አትቀርም ብሎ ጌታችን ኢየሱስ ክርስቶስ ቅዱስ ዮሐንስን ከእናቱ ጋር ነጥቆ በገነት ከዕፀ ሕይወት ስር አኖራት። ወገኖች መታመን እንዲህ ነው። መታመን እንዲህ ነው። ክብር ይገኛል። ጌታ ያከብራል። ወገኖቼ ሰው ሆኖ የሚገኘው በመከራ ቀን ሲደርስላችሁ ነው። የሰው እከሌ የቁርጥ ቀን ጓደኛዬ ነው የምትሉት እናንተ ቀኑ በጨለመባችሁ ጊዜ፣ ቀን በጣላችሁ ጊዜ ከጎናችሁ ቆሞ አይዞ የሚል ሰው ሲገኝ ያነው ዘመድ ማለት ያነው ወንድም ማለት። በዘመናችን ግን በመከራ በችግር ቀን የሚቆም ሰው የለም። ሁሉም ኪስ አይቶ የሚቀርብ ነው። ሁሉም ጓዳ አይቶ የሚቀርብ ነው። ኪስ ባዶ በሆነ ጊዜ፣ ጓዳሽ ባዶ በሆነ ጊዜ አይደለም ጓደኛ አይደለም ጎረቤት፣ የገዛ ዘመድሽ ይርቅሻል። ወገኖች ኪስ ባዶ ነው፣ ጓዳሽ ባዶ ነው ብሎ የማይርቀን የድንግል ማርያም ልጅ መድኃኔዓለም ብቻ ነው። ወገኖች እግዚአብሔር አምላክ የተመሰገነ ይሁን። እርሷም በሦስተኛው ቀን እንደ ልጇ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳትል በልጇ ኃይል በልጇ ስልጣን ሞት ድል አድርጋ ተነስታለች። እግዚአብሔር የተመሰገነ ይሁን። ተነስታ አረገች። ተጠራጣሪው ቶማስ እመቤታችን ስታርግ እሱ በደመና ሲመጣ ከሀገረ ስብከቱ እመቤታችን በክብር ስታርግ አያት። አይ አለ፣ አሰበ። በዚህን ጊዜ ምክንያቱም ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬ ደግሞ የአንቺን ትንሣኤ ሳላይ ቀረው ቢላት እመቤታችን ድንግል ማርያም እንዲህ አለችው፣ አይዞ አለችው። አይዞ፣ አትጨነቅ፣ ተስፋ አትቁረጥ፣ አትቆዝም፣ ራስንም ከደመና ላይ ለመጣላት ሞክር፣ ትንሣኤን ያየኸው አንተ የመጀመሪያ አለችው። እመቤታችን እኛንም ታረጋጋን ወገኖች፣ እኛንም ታረጋጋን። ይልቅስ ሄደህ ለጓደኞችህ፣ ለወንድሞችህ፣ ለሐዋርያት እመቤታችን ተነስታለች አርጋለች በላቸው። ምልክት ይሆን ዘንድ መነሳቴን ማረጌን ያውቁ ዘንድ እንዳይጠራጠሩ እንዲያምኑህ የገነዙበትን የተገነዝኩበትን ሰበኔን እንካ ብላ ሰጠችው። መብርሃን በረከቱን ትስጠን ወገኖች፣ በረከቷን ታድለን። መቃብሯን ከፍቶ ሊያሳየው ቢል መቃብሯ ባዶ ነው፣ ባዶ ነው። ሞት ስልጣን የለው። መቃብር ሊሸከማት አልቻለም። የአምላክን ማደሪያ፣ የአምላክን ታቦት፣ የአምላክን እናት መሸከም አልቻለም። በዚህን ጊዜ መቃብሩ ባዶ ሆኗል። ቶማስም እንዲህ አለ፣ እንደው አታምኑኝም ብዬ ነው እንጂ እኮ እኔ እኮ ስታርቅ ስትነሳ በደመና አግኝቻታለሁ። ይሄው ምልክት ይሆን ዘንድ ሰበኗ ይሄ አይደለም እንዲህ አላቸው። በዚህን ጊዜ ያንን ሰበኗን ሁሉ ለበረከት ተከፋፈሉት ይላል። ተከፋፈሉት። ዛሬ ዲያቆናቶቹ በዚህ በመስቀል ላይ መጾር ላይ የሚደረገው የሷ ምሳሌ ነው፣ የሰበኑ ምሳሌ ነው። ሁሉም ሰበኗን ተከፋፍለው በየእጃቸው ላይ በየመስቀላቸው ላይ አሰሩት። ወገኖች እንዴት እንቀራለን? ቅናት መንፈስ አደረባቸው። የቀደሙት አባቶቻችን ለበጎ ነገር ነው የሚቀኑት፣ ለበረከት ነው የሚቀኑት። በረከት ለማግኘት ከእግዚአብሔር ጋር ጸጋ ለማግኘት እንጂ ለክፋት አልነበርም። ዛሬ መቅናት የሚገባን ንስሐ በሚገቡ፣ መቅናት የሚገባን በሚቆርቡ፣ መቅናት የሚገባን አስራት በኩራት በሚያወጡ፣ መቅናት የሚገባን ቤተ ክርስቲያንን በሚያንጹ ሆኖ ሳለ እኛ የምንቀናው በወንበር ነው። እኛ የምንቀናው በቁስ ነው። እከሌ መኪና ገዛ፣ እከሌ ያማረ ቤት ኖረ፣ እንዴት ይቀመጣል በዛ ቤት ነው ጥያቄ።
እከሌ ከኔ በልጦ ስራ አገኘ፣ እከሌ ከኔ በልጦ እድገት አገኘ፣ እከሌ ከኔ ተሻለ ገበያ አገኘ። ይሄ ነው የሚያበግነን ወገኖች። ያለመታደል በቀኝህ የወርቅ ልብስ ተጎናጽፋ የወርቁን ጫማ ተጫምታ ሞት ያላሸነፋ በልጇ ኃይል በልጇ ስልጣን ሞትን ድል አርጋ እንደ ልጇ የተነሳች በልጇ ቀኝ የቆመች እኔና እናንተን ለማስታረቅ የተፈጠረች ድንግል ማርያምን የሰጠን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። የሚቆም ጠበቃ አለችን፣ ስለ እያንዳንዳችን የምትቆም ጥብቅና የምትቆም ጠበቃ፣ ስለና ስለናንተ ጠበቃ የምትቆምልን ድንግል ማርያም ነች ወገኖች። ለዚህ ነው በቀኝ ቆመች ያለ መዝሙረኛው ዳዊት። በቀኝ ቆመች። ለምን? ለጥብቅና የቆመች ይቅር በለው የምትል ማረው የምትል ይቅር በላት የምትል የምትቃትት የምትማልድ ረፍት የሌላት ዘወትር እንደ ቆመች ስለ ሰው የምታማልድ ድንግል ማርያም ነች ወገኖች። ድንግል ማርያም ስለዚህ ወገኖች እንዲህ ይላል በገላትያ ምዕራፍ 4 ቁጥር 25 ላይኛይቱ ኢየሩሳሌም ግን በነፃነት የምንኖር ናት፣ እርሷም ማለት እናታችን ናት አለ። በላይኛው ቤት ያለችው በኢየሩሳሌም ያለችው በልጇ ቀኝ ያለችው እሷ ማነች አለ? እናታችን ናት። ከመቃብር የተነሳች ያረገችው በኢየሩሳሌም ያለች በቀኙ የቆመች እሷም አለ እናታችን ናት አለ። እናታችን ለማክበር የተሰበሰብን እውነት ወይስ ሐሰት? እውነት ወይስ ሐሰት? በየመንደሩ ያለው ጠላት እርድብን ይበል። እኛ እናታችን እናከብራታለን። በደንብ አመስግኗት፣ በደንብ አመስግኗት ወገኖች። ገላትያን 5:11 እንዲህ አለ የሚያውኳችሁ ይቆረጡ። ምን የሚሏችሁ? ምን የሚሏችሁ? የሚያውኳችሁ። ድንግል ማርያም አልተነሳች፣ ድንግል ማርያም አላረገች እያሉ የሚረብሿችሁ የሚያውኳችሁ ይቆረጡ፣ ይቆረጡ። እንደ ወንበዴው ከመቆረጥ በፊት ቀድመህ ንስሐ ግባ ወገኖች። ብዙ የሚያውኩና እመቤታችን አልተነሳችም ተነሳች የሚለውን ጥቅስ አሳየን ይላል። ሞተች የሚለውን ጥቅስ ያሳየን ታዲያ እሱም ያሳየን እስኪ። አልዓዛር 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 ተነስ ብሎ እየቀሰቀሰ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን ማስነሳት ያቅተዋል? ያቅተዋል? ምን አይነት ሃይምሮ ቢኖር ነው? ምን አይነት ሕሊና ቢኖር ነው? ምን አይነት አይን ቢገጥሙ ነው ወገኖች ድንግል ማርያምን ለይተው ከልጇ ሊነጣጥሉን የሚፈልጉ? ያለመታደል እኮ ነው፣ ያለመታደል። እኔና እናንተ አይናችንን ሊያሳውሩን ከድንግል ማርያም ፍቅር ሊያርቁን የሚሞክሩ ጸረ ማርያሞች ተረፋ አይሁዶች ዛሬ በዝተውብናል። በየመንደሩ በየኬላው በየባስቴሽኑ በዝተዋል። የሚያውኳችሁ ይቆረጡ፣ የሚረብሿችሁ ከእውነተኛው መርከብ ሊያስወጡ የሚሞክሩ ከድንግል ማርያም ፍቅር ሊያርቁ የሚሞክሩ ይቆረጥ፣ ይቆረጥ። ድንግል ማርያምን ማየት ያቃተው ድንግል ማርያም ማየት ያቃተው አለመታደል እኮ ነው ወገኖች። እንዴት ነው አሁን ተሻለሽ? አዎ ተሽሎኛል። የተገጠመው አይን ተስማማሽ? አዎ ተስማምቶኛል። ለመሆኑ 15 ቀን ሙሉ ምን ስታይ ከረምሽ አላት። አይጦች በኮርኒስ ላይ ሲወጡና ሲወርዱ ሳይከርም የመጣው አለች። ምን አይን? ምን አለች? ምኑ? የምን አይን ስለተገጠመላት? ዛሬም የአጋንንት ኃይል የተገጠመለት ሰው ድንግል ማርያምን ማየት አይችልም። ክብሯን ማየት አይችልም። ትንሣኤዋን ማየት አይችልም፣ አይችልም። እኛ ግን ማየት እንችላለን። ልዩነቱ እዚህ ጋር ነው። ልዩነቱ የእይታ ጉዳይ ነው። የእይታ ጉዳይ፣ የማረጋገጥ ጉዳይ ነው። እኛ ጥርተን እናያለን የአምላክ እናት መሆኗ። አልዓዛርን ያስነሳ እሷን እንዳስነሳት እናምናለን። እንዲህ ይላል መጽሐፍ ቅዱስ በዚህ በተሰሎንቄ ምዕራፍ 2ኛ ተሰሎንቄ
ምዕራፍ 2 ቁጥር 15 እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችን ቢሆንም በመልእክታችን የተማራችሁትን ወግ ያዙ። ደግሞ አለ እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ። ምን በሉ? ጸንታችሁ ቁሙ። ግራ ከተጋባው ጋር ከሚያመነታው ጋር ከሐዲድ ፉርጎ ተቆርጦ ከወደቀ ጋር አንተ ማትጉላላ፣ አታመንታ፣ ጸንተህ ቁም። በቃላችን ቢሆንም ያስተማርናችሁ ነው። በቃላችን እንኳን ቢሆን በቃ በመጽሐፍ ቅዱስ ያልተደገፈ እንኳን ቢሆን ቅዱስ ጳውሎስ በቃላችንም ቢሆን በመልእክታችንም የተማራችሁትን ወግ ያዙ። አዲስ ኪዳን ያዝ። ግዴታ ካላየው ካልዳሰስኩ እንደ ቶማስ አትበል። ለምን? ሳያዩ የሚያምኑ ብፁዓን ናቸው። እኛ የቀደሙት አባቶቻችን ባስተማሩን በነገሩን መሰረት እመቤታችን ተነሳለች፣ አርጋለች እንላለን። አዎ ለዚህ እኮ ነው ሊቁ እንዲህ አለ፣ ማርያም ሞቲኪ ይመስል ክብካብ አለ። ማርያም ሆይ ሞትሽ እረፍትሽ ሰርግን ይመስላል አለ። ማርያም ሆይ ሞትሽ እረፍትሽ ሰርግን ይመስላል። እውነት ነው። ቅዱሳን መላእክት እልፍ ወደ አእላፋት መላእክት አጅበዋት በቅዱስ ያሬድ ዜማ በይባቤ በዝማሬ ዳዊት በገናውን እየደረደረላት እዝራ መሰንቆውን እየመታላት ያመሰገናትን ድንግል ማርያምን የምስጋናዋ ተካፋይ የክብሯ ተካፋይ ለመሆን በዛሬ ቀን በደጇ ተሰብስበናል። ሐዘናችን እሷ ታስወግድልን ወገኖች፣ ሐዘናችን እሷ ታስወግድልን ወገኖች። እመቤታችን ከሁላችን ጋር አቱን ወገኖች። እግዚአብሔር ይችላል ወገኖች፣ ይችላል። ስለዚህ ዛሬ የተሰበሰብነው በዓል የእመቤታችንን ትንሣኤዋን ዕርገቷን ለመነጋገር በረከቱን ለማየት ተሰበሰብ። ስለዚህ እግዚአብሔር አምላክ እንደ ሌሎች ወንድሞቻችን እመቤታችን አልተነሳችም፣ እመቤታችን አላረገችም እያሉ ከሚዳክሩ፣ ዓይናቸው ከታወረ፣ ልባቸው ከደነደነ ማህበረሰብ ለይቶ በፍቅሯ ጣዕሟን በአንደበታችን ፍቅሯን በልቦናችን አሳድሮብን በደጇ ተሰባስበን እንድንዘምር እንድናመሰግን የፈቀደልን የአባቶቻችን አምላክ ስሙ የተመሰገነ ይሆንልን። አሜን። እሷን የሰጣን አምላክ ስሙ የተመሰገነ ይሁን። አሜን በሉ ወገኖች። መድኃኒታችንን የሰጠችው መድኃኒቱን ወልዳ የሰጠችን እሷ ነች ወገኖቼ። ወደ ዶክተሩ ያቀረበችን እሷ ነች። ሰው ሲታመም ሰው ሲጨነቅ ወደ ሕክምና ይሄዳል። ዶክተሩ ምን ያደርጋል? አቤት ይመረምራል፣ ያይና መጨረሻ ላይ ለበሽታው የሚሆን ነገር ምን ያደርግልናል? ምን ያደርጋል? መድኃኒት ያዛል። መድኃኒቱን ግዛ ብሎ ወረቀት ይሰጥሻል፣ ይሰጥሃል። ያንን ወረቀት ይዘህ የት ነው የምንሄደው? ፋርማሲው መድኃኒቱን እስክናገኝ ድረስ ፋርማሲ ዝግ ሆነ። መፈለግ እናቋርጣለን። መድኃኒቱን እስክናገኝ ድረስ እግራችን ይኳትናል። አገር ቤት ካጣን ውጭ ዘመድ ካለን እንልካለን ወረቀቱን አስይዘን። ለምን? መድኃኒቱ ለእኛ አስፈላጊ ስለሆነ። ወገኖቼ ፋርማሲዋ ድንግል ማርያም ነች። መድኃኒቱን ያገኘንባት ስሙ የተመሰገነ ይሁን። ፋርማሲዋ ድንግል ማርያም ነች። ፋርማሲ ገብተን መድኃኒት ገዝተን እንደምንድን ሁሉ መድኃኒቱን የሰጠችን እናታችን ድንግል ማርያም ነች። ይችን እናት ለማክበር የተሰበሰብነው አልተሳሳትንም። እኛ ምርኩዛችንን እኛ የመንግሥተ ሰማያት መግቢያችን በራችንን ቁልፋችን ጠፍቶ በነበረበት ሰዓት የተዘጋውን በር ከፍተን የገባንባት ድንግል ማርያም ነች። አሁንም የተዘጋባችሁ በር ድንግል ማርያም ትክፈትላችሁ፣ በመግባት ትክፈትላችሁ፣ ታሪካችሁን ትቀይርላችሁ። እግዚአብሔር አምላክ መጪው ዘመን 2019
የጠመመ የሚቀናበት፣ የጎደለ የሚሞላበት፣ የጨለመ የሚበራበት፣ የተዘጋው ነገር ሁሉ የሚከፈትበት ዘመን ያድርግላችሁ። ታሪካችሁ የሚቀየርበት ዘመን ያድርግላችሁ። በሱባኤ የተማጸናችሁ፣ ያለቀሳችሁ፣ የጾማችሁ፣ የጸለያችሁ ድንግል ማርያም በምህረት በሰላም ወደ እያንዳንዳችሁ ቤት ትምጣላችሁ። ቅዱስ ኤፍሬምን በባረከች በወርቅ መስቀሏ የእያንዳንዳችሁን ጓዳችሁን ሕይወታችሁን እሷ ትባርክላችሁ፣ እሷ ትባርክላችሁ። አንገታችሁን የደፋችሁ ሁሉ በዶኪማስ ቤት ተገኝታ የዶኪማስን ጭንቀት የገባ ውሃውን ወደ ወይን ያስቀየረች በምልጇ ድንግል ማርያም ውሃ የሆነውን ሕይወታችን እሷ ታጣፍጥልን። ኧረ አሜን በሉ። እግዚአብሔር አምላክ ያጣጣፍጥልን ወገኖች። ድንግል ማርያም ታጣፍጥልን፣ ሕይወታችን ታጣፍጥልን። ዛሬ ወገኖቼ ሕይወታችን መራራ ሆኗል። ሕይወታችን መራራ ሆኗል። የሚያጣፍጥን እንፈልጋለን። ውስጣችን ወገኖቼ ጎድለናል። ውስጣችን ተበላሽቷል። ስለዚህ መጪው ዘመን የተባረከ እንዲሆን ክፋት፣ ምቀኝነትን ጥለን እንነሳ። ዛሬ ድንግል ማርያም ተነሳች፣ አረገች ያለው እኔና እናንተም ከቆሻሻ ነገር እንውጣ፣ እንነሳ። እስኪ ከቆሻሻ ሕይወት፣ ከቆሻሻ አመለካከት እንውጣ። ድንግል ማርያም ከመቃብር ወጣች፣ አረገች። እኔና እናንተም ካላስፈላጊ ሟርት፣ ጥል፣ ክርክር፣ ዘረኝነት፣ አድመኝነት እግዚአብሔር ከሚጠላቸው ክፉ ነገር እስኪ እንውጣ ወገኖች፣ እንውጣ። ያን ጊዜ ነው እግዚአብሔር ወደኛ የሚቀርበው። ያን ጊዜ ነው ታሪካችን የሚቀየረው። ጸብ፣ ክርክር ከኛ እናርቅ ወገኖች። በጸብ በክርክር እግዚአብሔር አይገኝም። እግዚአብሔር የሚገኘው በፍቅር ነው። እግዚአብሔር የፍቅር አምላክ ነው ወገኖች። በጉልበት በጡንቻ አይደለም። ሰላምን ፈልጓት። ሰላምን ማግኘት ካስፈለገ ከሌላ እንዳትጠብቁ፣ ከአውሮፓ እንዳትጠብቁ። አውሮፓውያን የእኛን ሰላም አይፈልጉ። ሰላም ያለው በአንቺ እጅና በአንተ እጅና በኔ እጅ ነው ያለው። ባል ከሚስቱ ሰላም ጎል፣ ሚስት ወላጅ ከልጆቻቸው ሰላም ጎል፣ ጎረቤት ከጎረቤት ሰላም ጎል። አገር ሰላም ትሆናለች፣ አካባቢ ሰላም ይሆናል። በቤታችን ሰላም ከጠፋ ጎረቤት ሰላም አይኖረው። ጎረቤት ሰላም ካጣ አካባቢ ይታወካል። ስለዚህ የሰላሙ ባለቤት መድኃኔዓለምን ከያዝን እኔና እናንተ ደግሞ ጸበኞች፣ ጦረኞች መሆን አያስፈልግም። ሰላምን መውደድ አለብን። ሰላምን ማስፈን አለብን። የተጣላን መታረቅ አለብን። ቂም በቀል ማራቅ አለብን። መጪው ዘመን የሰላም መጪው ዘመን መልካም ነገር የምንሰማበት፣ ቸር ነገር የምንሰማበት፣ ልጆቻችን ወጥተው በሰላም የሚገቡበት እንዲሆን ካስፈለገ ዛሬውኑ እኔና እናንተ በውስጣችን ቂም በቀል አርቀን ቢቻል ስለ ሀገራችን ባይቻል ስለ ራሳችን ሰላም መጠየቅ አለብን። ከማን? ሰላም ከሚሰጠው ከመድኃኔዓለም፣ ሰላም ከሚሰጠው ከመድኃኔዓለም። ስለዚህ ባካችሁ አንበታተን፣ አንለያይ፣ አንድነታችንን እናበርታ፣ አንድነታችንን እናጠንክር ወገኖች። አንገፋፋ፣ አንለያይ። መለያየት ትርጉም የለው። በመከፋፈል ወገኖች አንድ መሆን አይችልም። አንድ መሆን አይቻልም። ዛሬ ተለያይተናል፣ ዛሬ ተገፋፍተናል። በቤታችን ህብረት የለም። ቤተሰብ ከቤተሰብ፣ ዘመድ ከዘመድ፣ ጎረቤት ከጎረቤት፣ ምራት ከምራት፣ አገልጋይ ከአገልጋይ እንደ ውሻ ይባላል። ኧረ እባካችሁ አይጠቅመንም። ወደ አንድነታችን እንመለስ፣ ወደ አንድነታችን እንመለስ። ይታያቸዋል። ስንት ናቸው እነዚህ? ስንት ናቸው? ስንት ናቸው? ያምራሉ፣ ያምሩ፣ አብረው ይሰራሉ፣ አብረው ያከናውናሉ። ይሄ ብቻውን ቢሆን መስራት ይችላል? ይሄ ብቻውን ቢሆን መስራት ይችላል? አይችልም ወገኖች፣ አይችልም። በህብረት ሲሆን ነው የሚያምረው። ነገር ግን ከዕለታት አንድ ቀን ይሄ አውራጣት ነገር አፈጠረ። ሰላማቸውን ነሳ። የሚያውካችሁ ይቆረጧል ያለ መጽሐፍ ሁከት ፈጠረ። ምን አለ? እኔ እኮ እናንተ መሃል ባልኖር ጥቅም የላችሁም፣ አትረቡም አላቸው። አትረቡም፣ እኔ ልከበር ይገባኛል አለ። ምን መጣ ደግሞ?
እስከዛሬ በህብረት እስከዛሬ በአንድነት ስናገለግል ስንሰራ ነበር። አሁን ምን ተፈጠረ ደግሞ? ለመሆኑ እኔ እበልጣለሁ የምትለው አንተ ማነህ? የሥራ ድርሻን እስኪ አምጣሉት። ቆንጆ ጥያቄ ነው። የሥራ ድርሻ እኔ ባልኖር እስክሪብቶ መጻፍ አይቻልም፣ እንጀራ መጉረስ አይቻልም፣ ያለኔ አይቻልም ማለት ይቻላል። ያለ ሲያዩ ሁሉ ለካስ እውነት ነው። ያለ አውራ ጣት እስክሪብቶ መጻፍ ይቻላል? እስኪ ሞክረው። ይቻላል? በሐሳብ ይቻላል ወይ? እንጀራ መጉረስ ይቻላል? እንደ ቆሎ ጨብጠን ልትበላ ትችል ይሆናል፣ ግን በአግባቡ አትጎርሰው። ሁሉ ራሱን ማየት ጀመረ። ሰው ብዙ ጊዜ የሚወድቀው ራሱን ማየት ሲጀምር ነው ወገኖች። በዚህ ጊዜ ምን አለ? እንግዲያውስ መፎከርና እኔ ወንዱን የጀግና መባል ከመጣ እኔም ድርሻ ይናገራሉ አለ። ማን? ይሄኛው ጣት ብድግ አለ። ማን ነው ይሄ ጣት? ማን ይሄ ጣት? ሌባ ጣት። አሁን ሌባ ተብሎ ተጽፎበታል። ሌባ ስለሽ ነው ሌባ ያልሽው አንቺ። አሁን እግዚአብሔር ሌባ ጣት ነው ተለየ። ይሄ አመልካች ጣት ብድግ አለ። እኔ ወንዱን የጀግናዋ እንደው መከበር ካለብኝ እኔ ነኝ እኮ። እንድትከበር እንድትወደስ አንተም የሥራ ድርሻ እንዳውራ ጣት ተናገር አሉት። ይኸውላችሁ መራራውንም ጣፋጩንም ቀድሜ ከእናንተ ይልቅ ቀድሜ ለሰው ልጅ ቅድሚያ ማገለግለው እኔ ነኝ። ለመሾም ለመሻር እናንተን ጎንበስ ጎንበስ አድርገው በመኳንንቱ በመሳፍንቱ ጣቴ የሚቀሰረው እኔ ነኝ። ስለዚህ እኔ መብለጥ እበልጣለሁ አለ። ማቀራው አረ ነገሩን ታሳት የለም ቶሎ በሉ። ማቀረኝ ማጣት በቁመት ይበልጣል አይበልጥም? ይበልጣል። ለዚህ እኮ ነው ሁለቱን ግራዝማች ሁለቱን ቀኛዝማች ያደረገው። ሲያይ ሁለቱ አምፀዋል። እዴ አለ እኔ ወንዱን የጀግናው እያለ እኔ እኮ በቁመት በልጣችኋለሁ፣ እምቢ ካላችሁ ደቆሳችኋለሁ እያለ እደቆሳለሁ። አርፈህ ይገዛል ልደቆስ እንጂ አለ። ማን ቀለበጣት? ልደቆስ እንጂ በቁመት ብትበልጠኝም አንተ፣ መሀል ተቀምጠን ንጉሥ ብትሆንም አንተ። እኔም የሥራ ድርሼን መናገር ፈልጋለሁ እንደ ባልደረቦች። ማን ከማን ያንሳል? ዛሬ ነው ችግራችን። ማን ከማን ያንሳል እያለው እርስ በርስ እንደ ውሻ የምንባል፣ ማን ከማን ያንሳል እያለው እርስ በርስ የምንለያየው፣ ማን ከማን ያንሳል ብለን ነው እቺን ዓለም የሚጓጓላትን አገራችንን ወገኖቼ የትርምስ አገር ያደረግናት። እባካችሁ አንድ እንሁን። ብድግ አለ። ማን ቀለበጣት? እንደው ምን ይሻላል ይበልጣለሁ ከእናንተ አለ። ሀብታሙም ደሃው ወርቅ አጥልቆልኝ ከርቀት ወርቅ አድርጌ የምታየው እኔ ነኝ አለ። ስለዚህ እኔ መወደድ እኔ መከበር አለብኝ አለ። ማቀረች አሁን እቺ ጣት ወፍራም ነች፣ ረጅም ነች። ለዚህ እኮ ነው ዳሯ አቅሟን አይቶ ጋር ቁጭ ያደርጓል። ዛሬም እንዲህ ዳር የወደቀ ሰው ምን ያመጣል የተባለ። ስለዚህ ወገኖች እንዲህ ዳር የወደቀ ሰው አለ። ነገር ግን ከተናቀ ሰው ቁም ነገር ይገኛል። እቺ ጣት ምን አለች? ልዩነትን አልሰበከችም፣ መከፋፈል አልሰበከችም። እባካችሁ እንደ ቀደመው ክብራችን ወደ ቀደመው ክብራችን እንመለስ። ሰውን በህብረት በአንድነት እናገልግል አለች። በህብረት በአንድነት እናገልግል። የሚያምርብን በህብረት ስንሰራ ነው። ስንለያይ ለጠላት መንገድ እንከፍታለን። ኃይል ብርታት አይኖረንም። አለበለዚያ ግን እኔ ወንዱን የጀግናው የምንቆራረጥ የምንከፋፈል ከሆነ አምስታችንም የበቀልነው በክንድ ላይ ነው። ክንድ አታስፈልጉም ብሎ ቆርጦ ቢጥለን ሁላችን ወዳቂ ነን አለች። አምስቱ የበቀሉት በማን ላይ ነው? የተሸከማቸው ማን ነው? ወገኖቼ የተሸከመን መድኃኔዓለም ነው። እባካችሁ ነው አንለያይ። በዝናብ እያበቀለ በፀሐይ እያበሰለ እያስመሸ እያነጋ የሚያኖረን እግዚአብሔር ነው። አንገፋፋ። የመገፋፋትን መንፈስ ከኛ ያርቅልን። እግዚአብሔር አምላክ ልዩነቱን ከኛ ያስወግድልን። የቀደመውን ህብረት የቀደመውን አንድነታችን እግዚአብሔር ይመልስልን። የመከረን ያስተማረን የአባቶቻችን አምላክ ስለማይነገር ስጦታው ስሙ የተመሰገነ ይሆንልን። የሚያምንብኝ ቢሞት እንኳን ቢሞት ሕያው ነው። የሚያምንብኝ ቢሞት እንኳን ሕያው ነው ርዕሳችን ነው። ስለዚህ ዛሬ እንደ እግዚአብሔር ፍቃድ ይኸው እግዚአብሔር አምላክ እንድንማማር ፈቅዶ ፀሐይ እንዳያቃጥለን በዝናቡም ደግሞ እንዳንማረር ዝናቡንም አቁሞ ፀሐያውንም ጋርዶ እመጫት ልጅ እናት ልጇን እንደምትንከባከብ እግዚአብሔር አምላክ ደግሞ እናቴን ሊያከብሩ የመጡትን ብሎ እሱ ደግሞ ይኸው ተንከባክቦ ዝናቡን አቁሞ
ፀሐዩም እንዳያቃጥለን በደመና ጋርዶ በደጇ የሚተላለፈውን ቃል እንድንሰማ ስለረዳን እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። ሁላችሁ አመስግኑ። ረቦናል። መነኮሳቱም እየተሰደዱ ነው። ችግር ሀገር እንዴት ብለን ልንቀመጥ እያሉ እየሄዱ እየተሰደዱ ነው። አሁን ያለነው ግን ያው 30-40 የሚሆን መንቀሳቀስን መብላት አንችልም። እኛ ሽማግሌዎች ነን፣ ቤተክርስቲያን ወዳቂዎች ነን። እኩሎቹ አብዛኞቹ እርዱን እያልናቸው ቀለብ ያስፈልገናል። ስንቅ ሲያልቅ ከገጠር ሄደው ከከተማ ሄደው የሚለው ያመጡ ነበር። አሁን ማህበር ተመሰረተ፣ አብረን አለነ። አሁን ያው ነው ያለነው፣ ወደ ከተማ እንሄዳለን። እዚህ ቁጭ ብለን ጸሎታችንን እንዳናደርስ ደግሞ ሰው ሳይመገብ አይኖርምና ወደ ከተማ ሄደን የሚያስፈልገንን ወደን እናመጣለን። ይሄ ችግር ሲሆን እንወጣለን ማለት ነው። አዎ መነኮሳቱ ያታቸው እንዲጸኑ እዛ ተቀምጠን እንድንኖር የሚያስፈልገን ከተማ እንዳንዞር እዚህ በቂ ሀብት ቢገኝ ግን አንተን ጸሎታችንን እያደረስን እግዚአብሔር ጋር እየተነጋገርን እንኖር ነበር። አሁን ግን ወደ ከተማ ወደ ገጠሩ ወደዛ እየተዘዋወርን ጸሎታችንን ይቋረጣል። መሬቱ እህል የማያበቅል ከራ መሬት ደረቅቻ ሆነ። ሁለተኛው ፀሐዩ ያንገበግባል። አሁን ይህን ጥለን ለቀን እንዳንሄድ የቦታው በጣም ያዘነ። በምን ይሄ ወደፊትም ዘመኑ ብዙ ነው፣ እኛ እናውቀውም። ብዙ ዘመን ነው የሚኖረው። ሰው እርባታው ገዳም እየተባለ ይኖራል። ያሰቡት ላይ የሚፈጸምላቸው የተመኙት ላይ የሚሞላላቸው ቦታ ነበረ። ሴቱም ወንዱ ቄሱም ካህኑ ንጉሱ መጥቶ ከዚህ ትመለከቷታለች። ናት እንግዲህ ይህች ነው ዋጣ አርጋሽ ያዘቻቸው። ከዚህ በኋላ ግን ውስጡ ከተማ ነው። እነዚህ ጋር ጊዜ ሲጸልዩ በባህሩም በዚያም ያለው ሲጸልዩ ክብረ በዓል በሆነ ቀን ከበሮ ሲመታ ሰማ ነው ይላሉ። ጽናጽኑ ሲንሻሻ ሰማ ነው ይላሉ። በየባህሩ መብራቱን አውጥቶ ይታያል። ይሄ የሚሆንበት ጸጋ ያለው ቦታ ስለሆነ ስንት ክብርና ጸጋ የሚገኝበት ቦታ ስለሆነ ይህን ትተነው ለመሄድ እንቸገራለን። እንዳንቀመጥ ደግሞ ራቡን ችግሩም በአንድ ላይ ሲመጣ አልቻል ይላል። በዚህ የተነሳ መናኙ አልሰበሰብበት ይላል። ተጓሚ ረዳነ ካገኘ ቀለም ልብስም ሆነ ቀለም እና ለለቱ መጀመሪያው ቀለቡ ያሰኛል። ለለቱ ዘንድሮ ቀለቡ ያሰኛል። የተማሃነው ረሃብ ነው። ረሃብ ምናምን ችግሩ ነው ይታወቃል። የተለየ ነገር ነው ያለው። ቦታው የፀሐይ ሀገር የድርቅ ሀገር ቦታ ብቻም ለከዳንህም በሚል ነው ያለነው። ችግሩ የበዛ ነው። ብትሄዱና እግዚአብሔር በእውነቱ በተዋሕዶ ሃይማኖታችሁ በቤተክርስቲያን ክርስቲያኖች ከሆናችሁ ብትሄዱና ገዳሙን ብትሄዱና ልክ እንዳንሄድ እያልን ነው። ያሉትም በዚያ ያሉት የቤተክርስቲያን እርዳታ የሚያደርጉት የእኛ እርዳታ የሚያደርጉትን እግዚአብሔር አምላካችን ሆይ እርዳቸው፣ እነሱ ቤተሰቦቻቸው እያለ እየተቆጣጠርን ነው፣ እየጸለይን ነው። ታችንን ደግሞ እግዚአብሔር ይቀበለን እንጂ ህይወታቸውን፣ ነፍሳቸውን፣ ቦታቸውን፣ ልጆቻቸውን እግዚአብሔር ይረዳል እያለ እየጸለይን ነው፣ እየለመንን ነው እንጂ ሌላ ያለ ነው። እውነት ይሄ ነገር ከሆነልን እየመረቅናችሁ ነው። እስራኤል ባይነት ሆነት አገራችን ይላል የሀገራችን ኢትዮጵያ እንዳተርናል እንደያማት እንዳረው ካላችሁ እንድትረዱን በስላሴ ስም በቅዱስ ጊዮርጊስ ስም ያለ ነው። ያው ሁልጊዜ መነኮሳት ባይቻል እኮ አዝሮ መቀየር ልብስ ያስፈልግ ቤተክርስቲያን ልብስና ለራሳችሁ ልብስ የሆነ ልብስ ያስፈልግ። ነገር ግን ይሄ ነገር መቼም ገዳሙ ቪዚየም ችግር ላይ ስለሆነ እንኳን ሁለት ይቅርና ያለው ልብስም ያው ተጣስ እሷን ብቻ ነው እንደዛ ብሎ የሚኖሩት ማለት ነው። ይሄን ልብስም እንድትረዱልን አካችሁ እንላለን። የእግዚአብሔር ልጆች የሆናችሁ ሁላችሁ ኦርቶዶክስ ተዋሕዶ ክርስቲያኖች ማለት ነው። እና ደግሞ ቤት ማረፊያ ቤት መቼም ለመነኩሴ ይፈቀድልን አንድ መነኩሴ አንድ ቤት አንድ መነኩሴ አንድ ባትለን። አሁን ልጆቻችን የሚኖሩት
ከአንድ ቤት 3 ከአንድ ቤት 4 እንደዛ ሆኖ ነው የሚኖሩት። ይሄላ ያው ገዳሙ ራሱን የሆነ ነገር ስለሌለ መስራት አቅም ስላጣ ነው። ግን ልጆቻችን ሱባ ለመያዝም ለመጸለይም ለአርሞም ግን ብቻቸው ሆኖ ለመኖር ይፈልጋል። ነገር ግን በዚህ በችግሩ ምክንያት ግን እንደዚህ ሆኖ በ4 በ3 በ5 ሆኖ በዚህ በችግር ላይ ይገኛሉ እና እባካችሁ የእግዚአብሔር ልጆች የሆናችሁ እንድትረዱልን እንድታግዙልን በእግዚአብሔር ስም ጠይቃቸዋለሁ። እኛም እናንተም እኛን አልባ መኖራችን አባቶች በጸሎት እናንተን ያግዛሉ። እኛ በጸሎታችን በምንችለው አቅማችን እናግዛቸው። እናንተ ደግሞ በምትችሉት በገንዘብ በብራችሁ እንድታግዙ